ጤና ይስጥልን የቢዝነስ ዘገባዎችን ይዤ ቀርብ ያለው አብዮት ጸጋይ ነኝ። ዓለም አቀፉ የቪኤች ኮርፖሬሽን በምስራቅ አፍሪካ በተለይም በኢትዮጵያ ያከናወነ ያለውን የጨርቃ ጨርቅ ማምረት ስራ አጠናክሮ እንደሚቀጥል ገለጸ። የኮርፖሬሽኑ ስራ አስፈጻሚ በኢትዮጵያ ስላለው ምቹ የኢንቨስትመንት ሁኔታ ከሲኤንኤን ቴሌቪዥን ጋር ቃለ መጠይቅ አድርገዋል። ብርሃን ያያየው ተጨማሪ ዘገባ አለው። ዓለም አቀፉ የፒቪኤች ኮርፖሬሽን ቶሚ ሂልፊገር፣ ካልቪን ክሌን፣ አይዶዝ እና ስፒዶ የተባሉ የልብስ የንግድ ምልክቶችን የያዘ ነው። መቀመጫውን አሜሪካን ማንሃተን አድርጎ የሚንቀሳቀሰው ኩባንያ ከዓመታት በፊት ወደ ኢትዮጵያ መምጣት እንደሚፈልግ ገልጾ ነበር። በሐዋሳ ኢንዱስትሪ ፓርክም የመስሪያ ቦታውን ተረክቧል። የእስካሁኑ ሂደት በሲኤንኤን ቴሌቪዥን የተጠየቁት ዋና ስራ አስፈጻሚው ማኒ ቺሪኮ እንዳሉት ምርት ለመጀመር ዝግጅቱ ተጠናቋል። በእውነቱ እስካሁን እየተንቀሳቀስን ያለነው በሚያስደንቅ ፍጥነት ነው። በእቅዳችን መሰረትን በመሄዳችን ከ4 ወራት በኋላ ማምረት እንጀምራለን። አሁን ላይ የሰው ኃይላችንን በማጠናከር ላይ እንገኛለን። የኩባንያው ዓመታዊ ሽያጭ እስከ $15 ቢሊዮን እንደሆነ መረጃዎች ያመለክታሉ። ሌሎች ሀገሮች የሚመረቱን አልባሳት ወደ አካባቢው ማምጣት እንደሚፈልጉም ገልጸዋል። እንደርሳቸው ገለጻ ኩባንያቸው ከሚያመርተው ምርት ውስጥ 25 በመቶውን በአፍሪካ ለማድረግ እየሰራ ነው። በአህጉሩ ያለው እምቅ አቅምን መጠቀም እንደሚፈልጉም ገልጿል። ዋና ስራ አስፈጻሚው በተለይ በኢትዮጵያ ከግብርናው ወደ ኢንዱስትሪው የሚደረገው ሽግግር ተጠቃሚዎችን መሰረት ያደረገ ምርት እንድናመርት ያስችለናል ያሉት በሀገሪቱ እንደ ችግር የሚያነሱት ተብለው ተጠይቀውም ነበር። እንደ ትልቅ ተጽዕኖ አድርገን የምንወስደው ኢትዮጵያ የባህር በር የላትም። ይሁንና በሀገሪቱ እየተገነቡ ያሉ የመንገድ መሰረተ ልማቶችን ምርታችንን ከፋብሪካ ወደ ወደብ ለማድረስ ያስችላሉ። የኩባንያው ዓመታዊ ሽያጭ እስከ $15 ቢሊዮን እንደሆነ መረጃዎች ያመለክታሉ። ሌሎች ሀገሮች የሚመረቱን አልባሳት ወደ አካባቢው ማምጣት እንደሚፈልጉም ገልጸዋል። ወደዚህ መምጣት የፈለግንበት ምክንያት በዘርፉ በየቀጠናው ቀዳሚ መሆን ስለምንፈልግ ነው። ምርታችንን በባንግላዴሽና ቻይና እናመርታለን። በኢትዮጵያና በምስራቅ አፍሪካ አካባቢ ምርት ማምረታችን በ5 ዓመት ውስጥ የምርታችንን 25 በመቶ ከዚያ አካባቢ እንድናገኝ ያስችለናል። እንደ ቺሪኮ ገለጻ ከ70 በላይ የሚሆነው ምርት የሚመረተው በኤዥያ ነው። ይህን የንግድ ሚዛን ማስተካከል ደግሞ የኮርፖሬሽኑ ፍላጎት መሆኑን ተናግረዋል። በአፍሪካ ብራንድ ወይም የንግድ ምልክትን አይቶ የመግዛት ልምዱ እስከ $20 ቢሊዮን ሽያጭም ደርሷል። ይህን ገበያ ለማግኘት ደግሞ እንደ ኢትዮጵያ ባሉ ሀገራት በማምረት የገበያ ድርሻውን ለማሳደግ እንደሚሰራ መገለጹን የዘገበው ሲኤንኤን ነው። ወደ ዕለቱ የምንዛሪ መረጃችን ስንሻገር ዛሬ በሁሉም ንግድ ባንኮች አንዱ የአሜሪካን ዶላር በ22 ብር ከ37 ሳንቲም እየተገዛ በ22 ብር ከ82 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ በ23 ብር ከ32 ሳንቲም እየተገዛ በ23 ብር 79 ሳንቲም ይሸጣል። ተጨማሪውን ከብሔራዊ ባንክ የላክልን አብረን እንከታተል። ለ7 ሰዓት የያዝናቸው የቢዝነስ ዘገባዎች ነበሩ። አብዮት ጸጋይ ነኝ። መልካም ጊዜ።